ሩዝ አይ ገስ ፓስታ አንተ ፓስታ ድሮ ማስታውሰው ጥብስ በደምብ እሰራለሁ። ገንፎ ኧረ ማፊ ገንፎ ሰርቻለሁ። ገንፎ ሰርቻለሁ። ምራል ልቦልክሽ ነው እንደዚህ ካልሽ ድጋሚ ይቅርታ እያስጠነቀቅሽ ነው። አንቦልክ አዎ እኔ ጸባይኛ ይሁን ማለት ተፈለጉ ድረስ ብዬ ነው። የት ነው የምትኖሪው? እኔ ኢትዮጵያ ነው የምኖረው። ኤሌመንተሪ አብረን ተምረናል። ቤት ነኝ። ዝምተኛ ነው፣ በጣም ዝምተኛ፣ ሰው ላይ እንኳን መጮም አይችልም። ፋኒ ቤዛ ለእናትሽ እያለች ነው ክዊን አሜሪካ ጓደኛዬ ላስገባት ነው። አንዴ ባትወደውም ጥሩ ነው። ሃይ እንዴት ናችሁ? ሰላም ነው። ጓደኛሽ ናት እንዴ ቤዛ? አዎ ርብቃ አንተ አታውቃትም እንዴ? ርብቃ እንዴት ነሽ? ያው በፊት ሰላም ነው ፋኒ አለን። በስሜ ብቻ ነው የሚያውቀኝ። አይገርም ያ እኮ በአካል አይቻት አላውቅም። ዳኒ ነው በአካል አይቷት ያውቃል። ዳኒ ነው የሚያውቀኝ። ያ እንዴት ነሽ? ሰላም እንዴት ናችሁ? አንቺ ከቅድም ጀምሮ ላይቭ ነበራችሁ? ዋው አማርኛችንም እንዴ ምንድነው? እስኪ ያለ ተደብራ አቃርቢው ትንሽ አማርኛችንም መሰለኝ ነው ምንድነው? ትችያለሽ አማርኛ እንዴ? ኧረ አማርኛ እችላለሁ። ስታወራ እየተኮላተፍሽ ነው የምታወራው። ቀለል ሰንባት መስልክ የሮፍናን ኮንሰርት ላይ የሰራችው ልጅ ነች። ጋይስ ፎሎ አድርጓት። ምን ስቶፕ ቤዛ። ኧረ ፕሊስ ታይ አይተዋል ክሊፑን አንተ የሮፍናን ክሊፕ ቤዛ። ኔትወርክ ግን አሪፍ ነው። ዘልሻለሁ ውጥ ቦሌ የትኛው ነው የሮፍናን? አረ አመለጣት ፋኒ። አረ ራፉ ጋይስ ጓደኛዬ ነች። እንዲህ እንዳደላችሁ ስማ። የሮፍናን እንትን ላይ የሮፍናን አሁን ያለው ሚሽታ የሚለው እንትን ላይ ክሊፕ ላይ አሁን ሪሰንትሊ የለቀቀው ላይ ማለት ነው። ኦኬ ለቋል። አዲስ አላየሁትም። ልውሰድሽ ወይ አረ ሰርተበታል መሰለኝ። ኦኬ እሺ አላየሁትም። አያዋለሁ ገብቼ ያለሽ እዛ ላይ ጀለስ ኢዝ ኦን ዘ ፍሮንት። ምን እያደረገች እንዴ? ሎሚ ምናምን ወይኔ ኔትወርክ ነው የኔ ነው ከአይፎን እና ከሎሚ አንቺ አይሰማሽም? ኔትወርክ ነው መሰለኝ። ጋይስ ፎሎ አድርጓት። እሺ ወጥቼ ልግባ መሰለኝ። አዎ በእናታችሁ ፎሎ አድርጉኝ። ስሚ እሺ ቆይ ወጥቼ ልግባ መሰለኝ። እና ልክ እዛ ክሊፕ ላይ ሰርታለች። የሮፍናን ክሊፕ ላይ ኦኬ ፊት ለፊት ላይ ታያለች። አያታለሁ። ቆይ ሳምብኔል ላይ ራሱ አለች እኮ የአሁን የክሊፑ ሳምብኔል ላይ እውነት። እንዴት አልገባሽም ታዲያ አንቺ? ለፋ እኮ ነው ልውሰድሽ ወይ ምናምን እያለ ያለው አራት ቀን ልጅ እግዚአብሔርን። እሺ ወይም ቢያት ከዛ የስ ከዛ ልውሰድሽ ወይ ብሎ አይፎን እና ሎሚ ሲያስቀምጥ ማለት ነው። አሁን ለምን አለ እንትኑ ወሰደች። ለምን አለ ያው ማውን እስቲ ሴት ሮፍናን አንተ ስንት ነገር ላይ ደርሳለች ትቀልዳለህ። አዎ ልውሰድሽ ወይ ብለህ ሰርች አድርገው እንዴ። እቺ ናት እንዴ? ራሷ ናት መሰለኝ። ይሄ ነው የስ አንተ አላመንከኝም? ሮፍናን ላይ ሰርታለች ስልክ ይሄው ጋይስ ኤግዛክትሊ ክፈተው። አሁን የገባችው ልጅ እሷ ትመስላለች። ክፈተው። ኦኬ ይሄው እዚህ ጋር ናት። ይሄው አይ ራሷ ናት። ላይ ቶሎ እየገባ አይተንሻል። ይሄው አይተንሻል። አንቺ ነሽ አንቺ ነሽ። ይገርማል። ደስ ይላል፣ ያምራል። አሁን ገና ነው ያየው። ይሰማሻል ርብቃ? ምን አይነት ነገር ነው? ባልተማት አላ ነገር ነው።
አውቃ ነው ወይስ ይሰማል እኮ ለኛ እኮ ይሰማል። አይ እግዚአብሔርን አልተሰማትም። አይደለም የኛ አልተሰማትማ። እንደዚህ እኮ ይሆናል ከራስህ ከሆነ ኔትወርኩ። አሁን እኔ ቅድም የኔ ስታክ አድርጎብኝ ዳታ ብቻ ነው። የእሷ ግን ይሰማናል። አዎ እንደዛ ነው የሚሆነው። እና እሷ ነች ነው የምልህ። አይ ሞዴል ናት ማለት ነው። አዎ እና ደግሞ ሌላ ማስታወቂያዎችን እኮ ትሰራለች። የካቻፕ ማስታወቂያ ሰርታለች። ኧረ እባክሽ ጭራሽ ሞዴል ናታ። ልቆም ነበር ግን እባክሽ እንትን ውስጥ እኮ በጣም እንትን ነው እና ታዋቂ ናታ። ታዲያ የካቻፕ ማስታወቂያም ከሰራች የእሷም እያስቸገረ ነው። ታዋቂ ናታ። የካቻፕ ማስታወቂያ የምትሰራ ከሆነ ሰርታለች። ከዛ ደግሞ የፈርኒቸር ቤት ማስታወቂያ ሰርታለች ለቀስተ ደመና። ቀስተ ደመናን ኢትዮጵያ ሆኖ ማያውቀው ሰው የለም። ሰላም ተስፋዬ ምናምን ታስተዋውቅበት። ኮኔክሽን አሪፍ ነው ታዲያ። አዎ በጣም ትሰራለች። ኦኬ አንቺ ለምን አሰሪ? አንቺስ? ኧረ እኔማ ሶሻል ሚዲያ እኔ ቢሃይንድ ዘ ሲን ነኝ። ቢቲኤስ ቆንጆ ቤት አገኘሽልኝ ፈልጊልኝ ብዬሽ ነበር። yes ኢትዮጵያ አንተ ብቻ ና። ኦኬ ኢትዮጵያ ጠቅልሎ ጋይስ ከመጣ ፋኒ ታደርጊያለሽ ዲያስፖራ ወደ ኢትዮጵያ እንዲገባ ለመኖር ሲጀመር ኢትዮጵያ ብር ላለው ሰው ትሆናለች። አይ ሚን አንተ አሁን የሆነ ያክል ገንዘብ ካለክ ተንደላቀ ነው የምትኖረው። እዚህ ምንም ብር ከሌለክ ነው የምትታገለው። አይገስ የብዙ የኢትዮጵያውያኖችን መልስ እየመለስኩ መሰለኝ። እሺ አንቺ ከምን ተነሳሽ? አሁን አንቺ ብር እናት ሰጣሽ ነው እየሰራሽ ያለሽው? አሁን አንቺ ከ100,000 በላይ ሜክ ታደርጊያለሽ በወር ለምሳሌ? እሺ ቪዲዮ ኮል እኮ አይደለም ፋኒ ላይቭ ነው። ሰርቶ መለወጥም እንደሚቻል እኮ ምሳሌ ነሽ አንቺ። አሁን ለምሳሌ ላይክ ሰርቶ ላይክ አሪፍ ሜክ ማድረግ ኢትዮጵያ ላይ አሁን ላይ እንደውም 100,000 ምናምን የተለመደ ነው በወር 100,000 200,000 300,000 400,000 የሚሰሩ አሉ። ላይክ ይሄ የሆነበት በፊት እንደዚህ ነገር የለም ነበር ወይ? የሆነ ትልቅ ደሞዝተኛ ኢንጂነሪንግ ራሱ ኢትዮጵያ ውስጥ እንትን ነው የሚከፈለው፣ በጣም ትንሽ ብር ነው። ላይክ አንዳንድ ሰው ዳናይት ራሱ ያኔ 85,000 ብር ሲከፈላት ምናምን አስታውሳለሁ። እንግዲህ ዳናይት ቃና ላይ ሆስት ሆና ትልቅ ያኔ 85,000 ብር በቃ ወይኔ ምናምን ተብሎ እኮ ኢትዮጵያ ካልቸር ትንሽ መቀየር ያለበት ማለት ነው። መስዋዕትነት ከፍለው ተመረቀው ግን ስራ የለም። ስራም ቢኖር ከ7,000 ደሞዝ በላይ አይከፈልሽም፣ ከ5,000 ብር ላይክ እና እኔ ምን ብያምናለሁ ሰው የሚሰራው ስራ ማለት ነው ወይ ደግሞ መጀመሪያ ይሄን ትምህርት ልግባ ይሄንን ነገር ብሎ ከማሰቡ በፊት እንትን ማለት አለበት። ፓሽን ማወቅ አለበት መጀመሪያ እንጂ መልፋት ኔትወርኩ ስሚ፣ ሌላ ቀን ማወራው ነገር ሳይኖረኝ ኔትወርኩ ይሰራል። ዛሬ ግን አይሰራም። ምቀኛ ሲሆን ማርያምን እየለመንኳቸው ነበር እኮ ሞዴል ነሽ ወይ እያልኳት ነበር። ሞዴል ነሽ ላይክ ብዙ ማስታወቂያ ትሰራለሽ ምናምን። ምንም ተቋርጦ ከሆነ በጣም ነው ማዝነው። ማርያምን አይሰማትም ማለት ነው። አይሰማም? አልሰማሽም? አያችሁ በእግዚአብሔር ስም አንቺ አውቀሽ ነው እንዴ? ወዮ አለው እንዴት ነሽ? አይሰማም? ርብቃ አይ ኔትወርኳ ነው። አሁን ጭራሽ እኮ ቀጥ አለች፣ ላግ አደረገች። ያ እሷ አይሰማትም ማለት አዎ ሰፈሯ በቃ ኔትወርክ አዛ ነው ማለት ነው። የት ናት? አዲስ አበባ አይደለች? አዲስ አበባ ነች ግን ወደ ሰሚት ምናምን ነች። ኦኬ ምናልባት ከፍ ከሆነ ብዬ ነው። ምን እያልሽ ነበር? ላይፍ እንዴት ነው የምትገፊው? ላይክ እሱን እያልሽ ነበር። አይሰማትም። አዎ አየህ፣ እዚህ ጋር መተው እያሉኝ ነው። እሱ አይሰማትም። ገብቶኛል እሱማ። እና እኔ ምን ልላችሁ ፈልጌ ነው
ሰው ፓሽኑን ማወቅ አለበት መጀመሪያ ላይ ምንድነው የሚያስደስተኝ ምናምን ብሎ ይሄ ቤተሰብ ስላለክ ቤተሰብ ሜዲሲን ተማር ቤተሰብ እንደዚህ ተማር ኖ ዌስት ነው የሚሆነው። እኔ እግዚአብሔር ይመስገን የተማርኩትን ወደዋለሁ። ይሄን ስራ እንዳገኝ ምክንያት ሆኖኛል። ግን እኔ ማለት ፋርማሲ ፓሽኔ ነበር። ግን ፋርማሲ መማር ስላልቻልኩ እግዚአብሔር መንገድ ያመቻቸ የለ መማር ስላልቻልኩ ነው እንጂ አሁን ቤተሰቦቼ ጤና ሜዲሲን ምናምን እንድማር የሚፈልጉ አይነት ሰው ነበሩ። ያን ግን አልተማርኩም። እኔ ይሄን ተማርኩኝ። ይሄው አሁን እንግዲህ ገንዘብ ሲኖርክ ቤተሰብም አፉን ይዘጋል። ተረዳችሁኝ? ለዛ አሁን ለምሳሌ ሰው እስከ 12ኛ ክፍል ተምሮ ከዛ በኋላ ዩኒቨርሲቲ ካልሆነ ፓሽኑ መማር ካልሆነ ወይ ጋራጅ ስራ መስራት ከሆነ እኔ አሁን ማውቀው ጓደኞች አሉ 12ኛ ክፍል አቆሙ ቤተሰብ እሪ ያለባቸው ምናምን እኔ አሁን ከግቢ ስመረቅ በመኪና መጥተው ነው የሚያልፉት ባጠገቤ ምን የመሰለ መኪናውን እየነዳ ጄቱሩን ምናምን ለ4 አመቱን እኔ ስማር ግን ለፍቶ ነው ያ ሰው ግን ትምህርት ነው ቤተሰብ እንደዚህ ያለኝ መማር አለብኝ ከጓደኞቼ እኩል ምናምን ብሎ ትምህርቱን ቢማር ኖሮ ዛሬ ላይ እኩል እንመረቃለን እኔም በእግሬ እሱም በእግሩ ነበር። አሁን የተሻለ ሀብታም ሆኗል። ሰው መጀመሪያ 12ኛ ክፍል ስፔሻሊ ስትጨርሱ ምንድነው ፓሽኔ የሚለውን ነገር እወቁት። ምን መስራት ነው የሚያስደስተኝ? ምን ላይ ነው ፎከስ ማድረግ ያለብኝ? ትምህርት ደግሞ ከሆነ ምንድነው ፍላጎቴ? ኢንጂነር ነው ምንድነው ምናምን እንጂ እግዚአብሔርን ዌስት ነው የሚሆንባችሁ። እኔ 1 አመት ዩኒቨርሲቲ አቋርጬ ከዛ ነው አዲስ አበባ ዩኒቨርሲቲ ገብቼ አሁን የተማርኩትን ተማርኩት። 1 አመት ላግ አድርጌያለሁ ፍላጎቴን ባለማወቄ ብዛት። አይቆጨኝም እግዚአብሔር ይመስገን። ግን እናንተ ጋርም እንደዛ እንዳይሆን ፓሽናችሁን እወቁ ነው እንጂ የማይለወጥ ሰው በዚህ ነገር የለም። አሁን ታመሰግኛለሽ ማለት ነው። አሁን ለምሳሌ ከዛሬ 3-4 አመት በፊት አሜሪካ መውጣት ትፈልጊ ነበር፣ ስኮላርሺፕ ብቻ ወደ ትምህርት ለመማር ትፈልጊ ነበር፣ ከሀገርሽ መውጣት ትፈልጊ ነበር። አሁን ላይ ግን አትፈልጊም። ለምን ነው የማትፈልጊ? እኔ አሁን የሆነ 12ኛ ክፍል እንደጨረስኩ ማለት ነው ጋይስ እንዳለ የኔ ባች ጣሊያን፣ ፖላንድ የዛኔ ትሬንድ የሆነው ፖላንድ፣ ጣሊያን፣ አሜሪካ፣ ካናዳ 4ቱን ሀገር ማለት ነው ያልሄድንበት። እኔ አሜሪካ ነበር አቋሚ። ሌላ ጣሊያን ምናምንም እንትን አላልኩም፣ አልሞከርኩም፣ አልከፈልኩም ብር። እኔ አሜሪካ። ሌሎቹ ጓደኞቼ በዚህ ጋር ጣሊያን ወረፋ ያስይዛሉ፣ በዚህ ጋር ፖላንድ ያስይዛሉ፣ በዚህ ጋር ካናዳ በእንደዚህ አድርገን እንውጣ ይላሉ ምናምን። ሁላችንም አቋም ነበረን። ግን የዛኔ ያሰብነው ምንድነው ኢትዮጵያ ላይ ብር መስራት አንችልም የሚለው ነገር ነው። በቃ ግዴታ ውጭ ሀገር መውጣት አለብን። ኢትዮጵያ ላይ ብንማርም ያው ነው። ከዛ ደግሞ አሜሪካ ወይ ደግሞ ሌላ ቦታ ግን ተምረን ስራ እንሰራለን ብለን ነበር ያሰብነው። ግን እኔ የተረዳሁት ነገር ምንድነው ፓሽናችሁን ካወቃችሁ የምትሰሩትን ስራ ካወቃችሁ ከስክራችን ብትነሱ እዚህ ሀገር ላይ መለወጥ ይቻላል። እኔ ምስክር ነኝ። አሜሪካ ሀገር ለመሄድ ስንት ብር በኤጀንት ተበልቼ መደመርም አልፈልግም ተበልቼ እግዚአብሔር ግን እዚህ ነው የምትሆኙ ስላለኝ እዚህ ሆንኩ። አሁን ግን የውጭ ድል ቢመጣልኝ ተማሪ ብባል ስሪ ብባል እግዚአብሔርን ውጭ ሀገር መሄድ አልፈልግም። ለምን እዚህ ኦልሬዲ ገንዘብ እየሰራው ነው። እና እዚህ ሀገር አይሳካም አትበሉ። ዋናው ፍላጎታችሁን ካወቃችሁ የምትሰሩትን ነገር ካወቃችሁ እዚህ እንደምታስቡት አይደለም። ግን እኔ ውጭ አትሄዱም የምል ሰውም አይደለም። አሁን ኖ ውጭ አይኬድም አይደለም። ተረዳችሁን ፖይንቴ? ውጪ ተኬዶም ይለወጣል። ፋኒ ምስክር ነው። አሁን ላይ ኢትዮጵያ ላይ አሪፍ ንብረት አለው ምናምን እዚህ መጥቶ መስራት ይፈልጋል ምናምን። ግን ፍላጎታችሁን አውቃችሁ ኢትዮጵያ የሚያሰራችሁ ከሆነ ኢትዮጵያ ስሩ። ውጪ ሀገር የሚያሰራችሁ ከሆነ ሰርታችሁ መታችሁ ሀገራችሁ ላይ ኑሩ ነው። የሰው ወርቅ አያደምቅም ማን እንዳገር። ኤግዛክትሊ። እና እንደዛ ነው የምላችሁ ነው። ሊቭ ኦር ላቭ ምንድን ነው የሚጽፍ? ያጣለማኝ ማለት ምን ከምን ጋር የምትታየው? ያጣለማኝ አልገባኝም። ያጣለማኝ ብላ ጻፈች። ምን ለማለት ፈልጋ ነው? ማነው ስሟ? ቆይ ሊቭ ኦር ላቭ። እሺ ሊቭ ፎር ላቭ። ያጣለማኝ የሚባለው እኮ ተሳድቦ ይሄዳል ነው ተረቱ። አልተሳደብንም፣ ሀገራችንን እያሞገስን ያለ ነው። አሜሪካ መግባት አልቻልንም፣ ሀገራችንን ግን አሞገስን። ስለ አሜሪካ መጥፎ ነገር ከአንደበታችን አልወጣም። የምንጠቀመው ምሳሌያዊ አነጋገር እኮ ከሰው ከተናገረው ነገር ጋር ሴንስ መስጠት አለበት። ለምሳሌ አልገባትም እኮ እሷን ቢዚ ነው። አይ አንዳንዴ ማንበብ አሪፍ ነው፣ እንትን ማለት እኮ አሪፍ ነው፣ መወያየት ምናምን አሪፍ ነው። አንድ ሰው ሀሳቡን ሲጽፍ ያ የጻፈው ሀሳብ ምንድን ነው፣ ከምን አንጻር ነው፣ ለዛ ደግሞ መልስ ታስፈልጋል። አሁን ያጣለማኝ ያለችው እሷም ይሄኔ
የት ሀገር ኢትዮጵያ ሆና የምትሰራው ነገር አታ ግራ ይገባትና አፏን ከፍታ ውጭ ሀገር መኖር የምትጠብቅ አይነት ሴት ብትሆን ነው። እዚህ እስካለሽ ድረስ እዚህ ሞክሪ። ውጭ ሀገር መሄድ ቻንስ ካለሽ ያለሽን ብር እዚህ ይዘሽ ወደዛ ሂጂ። አፉን ከፍቶ መጠበቅ አያዋጣም። እንደዛ ሆነን ብዙ ነገር ሉዝ ስላደረግን ነው። እኔ 1 አመት ከምናምን ግቢ አልተማርኩም። አሜሪካ ሄዳለሁ ብዬ አልተማርኩም ማለት በቃ ጣል ጣል ነው ያደረኩት እዚሁ ለመሆነው ማለት ነው።